ዛሬ አንዳንድ ነገሮችን በከፊል እየተናገርኩ ነው ያለሁት። ቅድም ለአብርሽ ነው የተናገርኩት አብርሽ እንዲህ የሆንኩትን ነገሮች ምኑንም አላስብም ብሎ እንደተናገራ ተናግሬያቸዋለሁ። አሁን ኤፋ እውነት እኔ እንጃ። አንዳንድ ወንድሞች እኮ ምን ታረጋለች? አንቴን ከሰደበች አንተ ምስት አንተን ካላከበረች ምንድን ነው እንትኗ ብሎ አንዳንድ ወንድሞች ትዳርን ያስፈርሳሉ። በደንብ አዳምጡ። አንዳንድ ወንድሞች ትዳርን እንዲፈርስ ምክንያት ይሆናሉ። ኤፋ ግን ለሩታ ትዳር በእውነት ለአብርሃም ትዳር በእውነት በጎን የቆመ መልካም ወንድም ነው። ሰውን ፊቱን ነው የሚያወራውን ነው የሚታውቁት። እኛ ልብ እንድናውቅ ልንፈትሽ የምናውቀው ነገሮች የለም። ስልጣንም አልተሰጠንም። የተሰጠን ፊት ላይ ሰው ልጅ የሚነበበው ነገር አለ። አሁን አብርሽ ሲቆጣ ከቁጣው እናወራለን፣ ሲደሰት ከደስታው እናወራለን። ልክ እኔ እንደሚያወራው ለእኔ ደግሞ የምሰጡኝ አስተያየት አለ፣ የምሰጡኝ አካላዊ ስቢያዊ መንገዶች አሉ። ግን አሁን አንድ ነገር የሚያወራው ኢፋ አንተ ሄርሜላ ጋር እያሳለፍክ ነበር፣ አንቺም ህይወትሽን ኑሪ እኔም ህይወቴ እንድኖር ብለህ ነበር። መልሰይ ደግሞ አይታችኋል። ሶስት ምስክር ነው ህግ ራሱ የሚፈልገው። አብ ወልድ መንፈስ ቅዱስም አንድ ጊዜ አንድ ሰውን ገጽጽ ሚከረው፣ ሁለተኛም በሽማግሌ ሚከረው፣ ሶስተኛ ግን ካደረግከው በኋላ እንደ አውሬ ቁጠር ይላል መጽሐፍ ቅዱስ ራሱ ማለት ነው። ይህን ልል የቻልኩት ኢፋ አለ፣ አብርሽ ራሱ አለ የትዳር አካሉ፣ ከዛ ደግሞ ሩታ አለች። በዛ ፊት ላይ መጥቶ ይቅርታ ሩትዬ እኔ አንቺን በድያለሁ፣ የሚያሳልፈው የሚኖረው መንገድ ከዚህ በፊት የነበረው ትክክል አይደለም ብላይ ስትመጣ የልጄም አባት ስለሆንክ ተቀበልኩ ወይ አለች። እሷ ለምን አንደኛና አንደኛ እሷ ለልጇ ስትል ዋጋ ትከፍላለች። በቃ ግድ ነው። አንድ ሰው መጥፎ ነገር የሚሰራ አሁን የምንጸየፈው ነገር ራሱን የሆነ ነገር ሲይዝ ይህን ሰው ከኔ ህይወት ውጣ ብላችሁ ቆርጣችሁ አትጥሉት። ቆሻሻን አያትሉትም። ከነ ቆሻሻው ተሸክማችሁ ቆሻሻውን እስከሚያራግፍ ድረስ ያን ሰው ታንከባክባላችሁ። ገባችሁ አይደለም? ይህን ልል የቻልኩት ምንድን ነው፣ አብርሽ ትክክለኛ ከተፈለገ ሄርሜላ ጋር ውሏል። ምን አይነት ሴት ጋር ውለዋል? ምን አይነት እንትን እንደደረግ አላቅህም። ከዚህ በኋላ ከኔ ህይወት ውጣ አላለችም። አቀፈችው። ይቅርታው እውነታ ነው ወይ ብላ በቃ የልጇን አባት ተመለሰ ወይ ብላ አቀፈች። እሱም ደግሞ ተመልሶ ይሄን ጠየቀ። ኤፋ ደግሞ እንዲህ ስትል ልቦና ጋስቷል። በቃ ወንድሜ ወደሚፈልገው ትዳር ተመልሷል ብዬ ተቀበልኩኝ፣ እሺ አልኩኝ። ስለዚህ ነው እኔ ደህና ነህ የምለው። ይህን የምታወራው ሰው ደህና አይደለህም ብዬ ለማውራት ከበደኝ። ትናንትና ኢቭን ያደረግነውን ነገር አላቅም እያልክ ነው። እኔ ምን ሊሁን? አንተ እኔ ጋር መታወራው የምታሳየን ነገር ሌላ ነው። እዛ ጋር ሲሄድ ደግሞ ሰው የሚያወራው ሌላ ሆነብኝ። እኔ ዳና ነህ የሚለው ምክንያት ለዚህ ነው። ሰላም ቤተሰብ እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም። እግዚአብሔር ይጠብቃችሁ። ሰላማችሁ ብዝት ትርፍ ይበልልኝ። በእግዚአብሔር መንፈስ ተጠበቁ። ያላችሁበት ስፍራ እግዚአብሔር ከክፉ ይጠብቃችሁ። የሩትዬ ፋሚሊዎች፣ የኔ ፋሚሊዎች፣ ውዶች፣ እንቆች ወዳችኋለሁ። ይህ ሀሳብ ላይ ሲመለስ በእውነት ትክክለኛ ወንድም ነው አብርሽ፣ ትክክለኛ ወንድም ነው። ተመለስ። ዝናውም ለእኛም ጥሩ አይደለም። የከሌ ወንድም እኮ 3-4 ሚስት ያገባ ነው የሚባል ወሬ አልፈልግም ብሎ ታግሎልያል። ኢፋ በዚህ ቦታ ላይ ምንድነው ጥፋቱ? ውስጥ ንገሩት። ምንድነው ጥፋቱ? ትዳሬ በቦታው ይስራ፣ ትዳሬ በቦታው ይቁም፣ የልጅ አጎት ነኝ ብሎ ማውራት ላይ ምን ጥፋት አለ? ሩታስ ደግሞ በመቀበሏ ላይ ምን ጥፋት አለ? አብርሽ ራስህን መርምር እባክህን፣ ራስህን መርምር። በቃ ይህ ያስመሰልክ ከሆነ ድራማም እየሆን ከሆነ እኛ በጣም ልናምን እንኳን ሌላ ነገር አንተን ልናምን አልቻልንም። ትላንት ጤነኛ ዛሬ ሌላ ሁለተኛ ቀን ደግሞ ፈዛ ቀርማ ቡፍ ብላይ የሆነ ደግሞ እንትን ሳት ቁርስ የምትጠጡ ጥብዳት ይቆማል። ምን ይደረግታል? ኢየሱስ ጌታ ነው።